እውነት ለመናገር በተለይ በዚህ ዓመት እንዲሁም በዚህ ወር ማለት ነው የምንሰማቸው ነገሮች እጅግ በጣም ለጆሮ የሚሰቀጥጡ ናቸው። ግን ለእኛ ለኢትዮጵያውያኖች ነፍስ ተጠያቂ ማን ነው? እኛ ወይስ መንግስት? ሰላም ጤና ይስጥልኝ። ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ብያለሁኝ። እንግዲህ የፎዚ ዩቲዩብ ላይ እይታም ብዙም እየቀነሰ ስለሆነ እየመጣሁ አይደለም። ዛሬ ግን ማለፍ አልቻልኩም። ምክንያቱም ሰሞኑን እየሰማናቸው እያየናቸው የምንሰማቸው ነገሮች እጅግ በጣም ውስጥን ይሰብራሉ ማለት ነው። በተለይ በቅርበት የምናውቃቸው ወንድሞቻችን እህቶቻችንን ድንገት ስናጣቸው የት ልትሄዱ ነው ስንላቸው ኢቃማ ልናመጣ ልንሄድ ነው ነገን ተስፋ አድርገው ብዙ ነገር አውርተውን ብዙ ተስፋ ሰጥተውን የመን ባህር ላይ ሄደው ሞቱ ተብለን ዜናቸውን በቲክቶክ በሶሻል ሚዲያ ስንሰማ የእውነት ለመናገር እጅግ በጣም ልብ ይሰብራል ማለት ነው። እና እንግዲህ ምን እንደያወራሁ እንደሆነ ሁላችሁም ይገባችኋል ብዬ አስባለሁኝ። የመጀመሪያው የእህታችን ሌይላ ኑርሰቦ ጉዳይ ነው። የዛሬ ዓመት ከ3 ወር 4 ወር አካባቢ ነው ሁላችንም የምንችለውን 5-10 ብለን ወደ 39 ሚሊዮን ብር ተሰብስቦ ገንዘቡን ለጠየቀው አካል እንዲሰጥ ህዝቡ ተረባርበው ሙስሊም፣ ክርስቲያን፣ ብሔር፣ ማንነት ምንም ሳይለይ ትንሹም ትልቁም የእናትየውን እንባ የአባትየውን ሰቆቃ የልጅቷን የ13 ዓመት ስቃይ ለመታደግ ሁላችንም ከፍ ዝቅ ብለን የምንችል በገንዘባችን የማንችል የተለያዩ ነገሮችን በማድረግ የምንችለውን አድርገናል። የሁላችንም ትውስታ ነው። ትናንትና ከትናንት ወዲያ እየወጣ ያለው ዜና ግን ለመስማትም ለማዳመጥም ለመናገርም ለማውራትም የሚዘገንን ሁኔታ ነው እየሰማን ያለ ነው። ሴት ልጅ በዚህ ልክ እንግዲህ አንድ ሰው ህይወቴን እለውጣለሁ ብሎ የቤተሰቦችንም ህይወት አሻሽላለሁ ብሎ ስደት መጥቶ ባላሰበው መንገድ ለ13 ዓመት ጨለማ ቤት ውስጥ ጠያቂ በሌለበት ምግብ የተለያዩ ነገሮች በሌሉበት ቦታ ላይ መቀመጥ እጅግ በጣም ይከብዳል እና እህቶቼ በስደት ላይ ያላችሁ እህቶቼ በመጀመሪያ እንደዚህ አይነት መጥፎ አጋጣሚዎችን ፈጣሪ ይጠብቃችሁ፣ እናንተም ራሳችሁን ጠብቁ እና አሁን እንግዲህ እየሰማን ያለ ነው ገንዘቡ ግማሹ ተሰጥቷታል ነው ግማሹ አልተሰጣትም ነው የሚለው። ግን ገንዘቡ ቢሰጣት ኑሮ ልጅቷ 13 ዓመቷን ጨርሳ እዚህ ሀገር እንደዚህ አይነት ወንጀል የሰሩ ሰዎች በገንዘብ ቅጣት ተቀይሮላቸው የሚወጡ ከሆነ ማክሲመም ቢሆን 12 ዓመት ወይም 13 ዓመት ነው። ይች ልጅ ግን ከ13 ዓመት በላይ ሆና ከታሰረች። ስለዚህ ይህንን ገንዘብ የሰበሰቡ ኮሚቴዎች ደግሞ ከዚች ሚስኪን ነፍስ በልጦባቸው ገንዘቡን በማጥፋት እንዲሁም ደግሞ እዛ ቦታ ላይ ለመሄድ ለእኛ የሆነ አብል ያስፈልገናል በማለት የልጅቷን ህይወት ስቃዋ እንዲበረታና እንዲበዛ አድርገዋል። እንግዲህ እህታችን ሌይላ ፈጣሪ ይድረስልሽ፣ የቤተሰቦችሽ የሀገር የህዝብ እንባ ይድረስልሽ ለማለት ፈልጋለሁ። ሐኪም ቤት ሄዳለች የሚባል ወሬ አለ። እንግዲህ ከሚያድነው መድኃኒት ይግጠማት ለማለት ነው የምፈልገው። ዛሬ በዋናነት የመጣሁበት በተለይ አሁን ረመዷን ካለቀ በኋላ ብዙዎቻችሁ እህቶቻችንም ወንድሞቻችንም በየመን ለመሄድ የተዘጋጃችሁ እጅግ በጣም ብዙ እህቶች ወንድሞች አሉ። እኔ እንኳን ማውቃቸው ማለት ነው ሂደው በሰላም አሰርተው ተመልሰው እዛ ሀገር ስራ የጀመሩ አሉ። መንገድ ላይ የቀሩም አሉ። ገና ለመሄድ እየተጠባበቁ ያሉ እንዲሁም ደግሞ ከዚች ምድር ላይ የተሰናበቱ ህይወታቸውን የገበሩ ወንድሞቻችን እህቶቻችንን እያየን ነው። በዚህ ወር ውስጥ በዚህ 2 ወር ወይም ደግሞ ወር ከ15 ቀን ውስጥ በየመን ሄደው ህይወታቸው ያለፉ 5 ልጆችን ያውቃለሁ። 5 ልጆች፣ ሁለቱን በጣም ነው የምግባባቸው፣ በጣም መወዳቸው ወንድሞቼ ናቸው። ሁለቱን ሴቶች ደግሞ ሁላችሁም ታውቋቸዋላችሁ ብዬ አስባለሁ። አንዷ የሸዋ ልጅ ናት። ሪያድ ልብስ ቤት ትሰራ ነበረ። ህፃን ልጅ ጥላ ነው የሞተችው። አንዷም እንደዚሁ ጅዳ ነበር የምትኖረው፣ ቲክታከር ነበረች። እሷም እንደዚሁ ህይወቱ አልፏል። አሁን ደግሞ ዛሬ ሐሙድና ጓደኛው ህይወታቸው አልፈዋል ማለት ነው። አስባችሁታል? የሰው ልጅ እዚህ ሀገር ላይ ብዙዎቻችን ህገወጥ ሆነን ነው የምንኖረው። እኔ ለምሳሌ ይህንን አሁን እነሱ የሚያመጡትን ወረቀት በባህር ሂጄ አምጥቼ ማሰራት እችላለሁኝ፣ ግን አልፈልገውም። ምክንያቱም በባህር ስትሄዱ የምታወጡት ብር አለ። ቢያንስ እኔ አንድ የቅርብ ወንድሜ አለ በባህር ሂዶ አሰርቶ የመጣ እሱ አሁን ማክሲመም የጨረሰው በኢትዮጵያ ሆኖም እዚህም ሆኖ እስካጠፋው ድረስ 18,000 19,000 ሪያል ጨርሷል ማለት ነው።
ቀላል አይደለም በባህር ሄዶ ማሰራት። በባህር ስትሄዱ የምከፍሉት አለ እዚህ ጋር ከፊል የምትሰጡት አለ፣ እንደገና ፕሮሰሱ ለሚያስጨርስላችሁ ሰው የምትሰጡት አለ። ኢትዮጵያዊ ፓስፖርት፣ የአሻራ፣ የምናምን በጣም ብዙ ብር ነው የምታወጡት። 19,000 ሪያል ካላችሁ ኢትዮጵያ ላይ የፈለጋችሁትን ስራ መስራት ትችላላችሁ። የብዙዎቻችሁ መልስ የሚሆነው ኢትዮጵያ ሰላም አለ ወይ? ኢትዮጵያ ምን ሰርቶ ነው የምንቀየረው? ኢትዮጵያ ምንድን ነው የምናደርገው የሚል ነው አብዛኞቻችሁ የምትሉት። ግን ኢትዮጵያ መሀል ሀገር ናት እንጂ እንደዚህ ጦርነት ቀጠና ውስጥ የገባችው የተለያዩ ቦታዎች ላይ እኔ እንኳን ማውቃቸው በጣም ብዙ ቦታዎች ለስራ ለለውጥ የሚሆኑ ቦታዎች አሉ። ግዴታ ሄደን እኛ ከአረብ ሀገር የተወለድንበት እትብታችን የተቀበረበት ሰፈር ብቻ አይደለም መንቀሳቀስ ያለብን። የሰው ሀገር ባህር ተሻግረን መተን ያልፍልናል ብለን የለ ሀገራችን ላይ ጫፍ እስከ ጫፍ መሄድ ነው፣ አለቀ። ገንዘብ ከያዛችሁ ከ200 እስከ 150 ሺህ ብር፣ ከ50 ሺህ እስከ 60 ሺህ እስከ 70 ሺህ ብር ከያዛችሁ በትንሽዬ ነገር ተነስታችሁ ትልቅ ነገር የምትደርሱበት ቦታ አለ። ጉልበት ስራ ሰርታችሁ የራሳችሁን ህይወት የምታሻሽሉበት ቦታ አለ። ከጦርነት ነፃ የሆነ ሰርታችሁ የምትለወጡበት። ዋናው ሀሳብ፣ አእምሮ፣ አስተሳሰብ ነው። እኔ አሁን ከዚህ ሀገር ብገባ እንደ ፈጣሪ አደራውን እንጂ ሁለተኛ አረብ ሀገር የሚባል ነገር አላስበውም። በጣም ብዙ ነገሮችን ሰርቶ መለወጥ ይቻላል። እንደውም እኛ አረብ ሀገር ካለን እህቶች ወንድሞች ኑሮን እየኖሩ ህይወትን እየኖሯት ያሉት ኢትዮጵያ ያሉ ሰዎች ናቸው። ኑሮ ተወዷል፣ እንደዚህ ኩናል ይሉናል። ግን ከኛ በላይ እየኖሩ ያሉት እነሱ ናቸው። ስለዚህ በባህር ሄዳችሁ አሁንም ፓስፖርት አሳድሳችሁ ወይም ደግሞ ኢቃማ ለማሰራት ብላችሁ በባህር የምትሄዱ ሰዎች እባካችሁ ቢያንስ ለእናታችሁ እሰቡ። አሁን የዚህ ሐሙድ እናት እኔ እንጃ ብቻ እንኳን አይደለም ለእናቱ እኔ ውስጤን ነው የበላኝ። በጣም መወደው ወንድሜ ነው። በጣም ነው የምንግባባው። ማለት አለ አይደለ የሆነ ከአንደበቱ ክፉ ነገር ሲወጣ ሰምቼው አላውቅም። የማውቀው በሚዲያ ነው፣ የተግባባሁትም በሚዲያ ነው። ግን ሲጫወት ለዛ አለው፣ በጣም ብዙ ነገር አለው። እና አሁን ይሄ ልጅ እንኳን አይደለም ለእሷ ለእናቲቱ ለወላድ ቀርቶ እኛ ሚዲያ ላይ ላወቅነው እንኳን ውስጣችን ነው ይበላል። እዚህ ምድር ላይ ስንኖር በህይወት የሚኖር ወይም ደግሞ ህያው ሆኖ የሚኖር ሰው የለም። እንኳን ሰው ዛፍ ይሞታል፣ እንኳን ሰው ብረት ይዝግና ያልቃል። የሰው ልጅ እዚህ ምድር ላይ አይኖርም። ግን አሟሟታችንን በራሳችን ጊዜ አናጥፋው። አሟሟታችን አይጥፋ። አሟሟታችን አናበላሸው። የሞት ሞት አንሙት። አስባችሁታል? ደህና ሲኖር እስትራሃ ደህና ሲሰራ የነበረ ልጅ ነው። ወደ እስትራሃ ነበር የሚሰራው። ከእስትራሃ ከሚሰራበት ተነስቶ ጓደኞቹ ጋር ነው እንግዲህ በባህር ሄዶ ያው እንግዲህ ቀኑ ደረሰና የባህር የአሳራቱ ነው የቀረው ማለት ነው። ሰው ሬሳን አውጥቶ አጥቦ ገንዞ መቅበር እጅግ በጣም ትልቅ ነገር ነው። አልቅሶ መቅበር እጅግ በጣም ትልቅ ነገር ነው። የሰው ልጅ ህይወቱ ካለፈ በኋላ ለቋሚ አፈር ሲቀምስ ነው ሆዱም የሚቆርጥለት ልቡም የሚጨክንለት። ውሃ ውስጥ የቀሩ ወንድሞቻችን ግን እኔ አላቅም ብቻ በዚህ 3 ቀን በዚህ 4 ቀን ውስጥ ከ500 ከ600 በላይ ኢትዮጵያውያን ህይወታቸው አልፏል፣ ድንበር ላይ ማለት ነው። እና መንግስት ቢኖረን ኑሮ ይህንን የድንበር መንገድ መዝጋት ይችል ነበረ ቢኖረን ኑሮ። ግን መንግስት ስለሌለን ለኛ ህይወት ተቆርቋሪ ለኛ ህይወት ሀሳቢ መንግስት ስለሌለን ከፈጣሪ በታች ራሳችንን ህይወት ራሳችን እንጠብቃት። ለነፍሳችን ራሳችን ተጠያቂ እንሆን። የየመን መንገድ እውነት ለመናገር እኔ የሰነ 10 ቤት ከተቃጠለ ወዲህ በየመን ሀበሻ እንዲመጣ ይፈቀዳል ብዬ ጭራሽ አእምሮዬ ውስጥ አስገብቼው አላውቅም። የእውነት ነው የምላችሁ፣ አእምሮዬ ውስጥ ጨምሬው አላውቅም። የሰነ 10 ቤት ታስታውሱ ከሆነ የዛሬ 4 ዓመት 5 ዓመት በፊት ከ5 ዓመት የሆነዋል መሰለኝ የዛን ሰዓት ሰነአ ላይ 10 ቤት ተቃጥሎ ስንት ወገኖቻችን ከሰል ሆነው እንደቀሩ መቼም አልረሳውም። በቃ ከዛ ወዲህ እኔ የዛ መንገድ ተዘግቶ ህዝቡ እክላል ያርፋል፣ ወላድ ከማልቀስ ታርፋለች ብዬ ነበር ያሰብኩት። ግን እየባሰ ነው የመጣው። እና ይሄ ደግሞ ምንድነው ለኛ ለወጣቱ ህይወት የሚያዝንና የሚያስብ ተቆርቋሪ አካል የለንም። ስለዚህ የራሳችንን ህይወት ራሳችን እንጠብቃት፣ ራሳችን እንሰብላት፣ ራሳችን ተጠያቂ እንሆንላት። እባካችሁ ከሞት ሞት የሞት ሞት አትሞቱ። የሰው ልጅ ቁጭ ያለበት ቦታ ላይ ህይወቱ ያልፋል። የሰው ልጅ ሲራመድ ያደናቅፎት ወርቆ ህይወቱ ያልፋል። ሲያወራ ሲበላ ትንብሎት ህይወቱ ያልፋል። ያ ግን ያው ከፈጣሪ የመጣ ትዕዛዝ ነው። ቀጥ ብሎ በባህር ገብቶ ግን ትዕዛዝ ነው፣ ፈጣሪ ያለው አይቀርም እያልን አይጉል ቦታ ላይ አንግባ እባካችሁ። እኔ እውነት ለመናገር ያቺ የሸዋዋ ልጅ ህፃን ልጅ ጥላ ህይወቷ ያለፈው ልጅ አላቃትም።
ህይወቷ ሲያልፍ ነው ቲክቶኳ የመጣልኝና ታውቃላችሁ፣ የኛ ህዝብ እናንተ በቁም እያላችሁ መተባበር አያውቅም፣ አይተባበራችሁም። ህይወቷ ሲያልፍ ግን ፎሎሯን ፎሎ በማድረግ አካውንቷን በማሳደግ ብዙ ሰው ዘንድ ተደራሽነት ስለሚሆን ትመጣልኝ ነበርና በጣም ነበር የማዝነው እና የእሷ ልጅ ውስጤን እየበላኝ ሐሙዲን እኔ ፎቶውን ለጥፈውን አንዳንድ ጊዜ አንዳንድ ሰዎች ፎቶችን እያረጉ ዝም ብለው ሞተ ስለሚሉ እንደዛ ነበር የመሰለኝ። እስከማረጋግጥ ደውዬ እስከምሰማ እርግጡን እስከማውቅ ድረስ ጭራሽ አላመንኩም ነበር። እና እባካችሁን እንኳን አይደለም ለወላድ እናት እኛ ላወቅናችሁ ህይወታችሁ ሲያልፍ ስንሰማ ቅስማችን የተሰበረ ነው። ወጣቶች ራሳችን ለራሳችን ህይወታችንን እንጠብቃት፣ ሀገራችንን ሰላም ያድርግልን። የተጨነቁትን ሁሉ ፈጣሪ ከጭንቀታቸው ያወጣቸው፣ የተቸገሩትን ፈጣሪ በቃ እንዲሁ ችግርን በቃ ብሎ የደስታ ህይወትን ይስጣቸው። በቃ ማለት ሁላችን የምንሰደደው ስለተቸገርን ነው፣ ህይወትን ለማሸነፍ ነው። ግን ደግሞ 4 ዓመት ቤተሰቦቻችን ርቀን ኑረን እንደገና ደግሞ እናት ልጄ ሊመጣልኝ ነው ብላ በሯን ስታይ እንደወጣ ቀረልሽ ሲባል ያማል። ሁላችንም ስንጠይቀው ይህን መከረኛ የቃማ ላመጣ በቃ እሱ ይህን ነበር የሚለው። ሸዋዬ ገጠሪዋም ስጽፍለት እኔም ስጽፍለት ሁላችንም ስንጽፍለት የት ልትሄድ ነው ምንድን ነው ስንለው ይህን መከረኛ የቃማ ላመጣ ነበር የሚለው ማለት ነው። ይሄ መከረኛ የቃማ ላመጣ በሰላም ከተመለስኩኝ እንገናኛለን፣ በሰላም ከተመለስኩኝ መጥቻ ይሻለሁ በቃ ሁሉም ጋር እንደዚህ ነው የሚጽፈው እውነት ለመናገር እና ብቻ ከባድ ነው፣ ይከብዳል። እና እባካችሁን ህይወታችሁን ራሳችሁ ጠብቁ። ለእኛ ህይወት ተጠያቂ እኛ ራሳችን ነን፣ ተጠያቂ አካል የለንም። እባካችሁ ተጠያቂ አካል ለእኛ ህይወት ተጠያቂ አካል ተጠያቂ መንግስት፣ ተቆርቋሪ መንግስት የእኛን መውጣት መግባት የሚቆጣጠር የሚያሳስበው የሚያስጨንቀው መሪ ቢኖረን ኑሮ ሌላ ሰው ይህን ያህል ዓመት ጥርሷ ገጦ አይኗ ፈጦ ማህፀኗ ወጥቶ በዚህ ልክ ዜጋ አይደላችሁም ወይ መሪ መንግስት የላችሁም ወይ እስከምንባል ድረስ እዛ እስር ቤት 14 ዓመት አትቀመጥም ነበርና እባካችሁ ለራሳችን እንቁምለት ለማለት ነው። በጣም አመሰግናለሁ።